ወይ ጭራሽ የኔን ሰዓት አስጠብቀኝ። ለነገሩ ነው የኔ ጥፋተኛ እሱን አምኜ መውጣቴ። ምን አይነቱ አንተ ቆይ ያምሃል እንዴ? ቆይ እንዴት እንደሞጣ እንኳን ትንሽ አታስብም? እንዴት እስከ ድረስ ትቆያለህ? ለነገሩ ማን ጤነኛማ አይደለህም። ሲጀመር ካልቻልክ እኮ ሰው አለ መቅጠር ነው። ሲጀመር እኔ ጥፋተኛ አንተን አምኜ መውጣቴ። ምን አይነት ሰው ነው በፈጣሪ? ጨረሽ ማውራት ይችላል? ምን ማለት ነው? ዝም ብለህ እየታዘብከኝ መሆኑ ነው? አረ በጭራሽ እንደዛ አይደለም። አንቺ ምንም ብታወሪ አልታዘብሽም። አንቺን ዝም ብዬ መስማት ነው የምፈልገው። ስድብሽ ራሱ እኮ ቁም ነገር አልቀረብህም። ምን አይነቱ ነው ወሬኛ ሲያስጠላ። ዛሬም ስድቡ አይቀርልኝም ማለት ነው? ብፈነክት ሁሉ ደስ ይለኛል። እሺ እሱ ይሻለኝ ነበር። ቆይ ግን ምን አይነት ድፍረት ቢኖር ነው እኔ እንደዚህ የምታናግረኝ? ሲጀመር እንዴት ደፍረህ ነው ከኔ ጋር መደዋወል የጀመርከው? የመጀመሪያ ቀን ሳይሽ ነበረ ይቺ ልጅ ለእኔ ነው የምትሆነው ብዬ ለራሴ ቃል የገባሁት። ተው እባክህ፣ በጣም ታስበይል እንዴ? አሁን የምትነግረኝ ንገረኝና ቶሎ ወደ ቤት መመለስ አለብኝ። ፈጣሪ አውጣኝ። ደግሞ አሁን ምን ለማድረግ እያሰቡ ይሆን? ቁጭ ብለን መነጋገር እንችላለን? እቸኩላለሁ አልኩህ እኮ። ቶሎ መመለስ አለብኝ። እዚሁ ንገረኝ። ቆምንም ተቀመጥንም እኮ ወሬን ሳታስጨርሽኝ አትሄጂም አይደል? ስለዚህ ተቀምጠን እንነጋገር። ኑኑዬ ለማውራት እንዲመቸን ብዬ ነው። እሺ አንዴ ቀና ብለሽ። እሺ ፈገግ በያ። እንዴ እንዴ አትበይ፣ ፈገግ በይ። ምንም ነገር ሊፈጠር ይችላል። ሁሌ እንደዚህ ፈገግ በይሽ። እናቴን ታያት። እሷ ምንም ብትልሽ መፍራትና መሳቀቅ የለብሽም። እኔም የሆነ ከሷ ያልገባኝ ነገር እንዳለ እየተሰማኝ ነው። አጣርቼ እስከምደርስበት ድረስ አንቺ ራስሽን ጠብቂ። እሺ እጠብቃለሁ። የሰጠውሽን መድኃኒት ተከታትለሽ እየሰጠሻት ነው አይደል? አዎ፣ በየቀኑ እየሰጠዋት ነው። የአንቺን ታማኝነት የሚወስነው በዚህ ነው። ጎበዝ ልጅ፣ ሁሌ ማብረሻት ሆነሽ ተከታታያት። አሁን ምን እያደረገች ነው? ክፍሏ ናት እንዴ? አዎ፣ እየተጣጠበች ነው ሲመስለኝ። ሲጨርስ ትመጣለች። እና ሌላ ያለችሽ ነገር አለ ማለት? ሀሳቧ ምንድን ነው? የምታደርገው ነገርስ? ከዛ በላይ ደግሞ ማንን ነው በስልክ የምታወራው? አይ ሌላ እኔ ምንም አላውቅም። እንዴ አብረሻት እያዋልሽ አንድም ቀን በስልክ ስታወራ አላጋጠመችሽም? እንደዛ ሳይሆን ይደወልላታል እኮ ግን ስልኩን አታነሳው። ስለዚህ ስልክ ስታወራ ተጠንቅቃ ሰው ሳይኖር ነው ማለት ነው። እቺ እባብ። መነጋገር አለብን። ታዱ አንዴ ወደ ውስጥ ግቢ። እሺ ቆይ አንተ ልጅ ምንድነው እንዴ ስርዓት ያጣኸው? ምን እየሆንክ ነው? እኔ ምንም ችግር የለብኝም። ማታ ሳናግርሽ ነገ እንደምነግርሽ ነገርሽ ነበር። ለዛ ነው። ምን ልንገርህ? ትናንትና ነገር ነበር። የጓደኛዬ ድርጅት ነው። የጓደኛሽ ድርጅት? አድራሻውን ስጪኝ። ቆይ አንተ ምን አባ ገባ? ከኔ ጋር ችግር ነው እንደ የፈለግከው? ምንም አይነት ችግር አልፈልግም፣ ግን ደግሞ ምንም ነገር ቢመጣ አልፈራም። ለመጋፈጥ ዝግጁ ነው። ወይኔ ሄለን፣ ቴዲና አብሮሽ ይኖር ብለህ ጉድ የሰራኸኝ። ቆይ ከመቼ ጀምሮ ነው እንደዚህ አይነት ድፍረት ያመጣው? ምን ፈልገህ ነው? እውነቱን ማወቅ። አይ አይመስለኝም። እውነቱን ብታውቅ ራሱ ግድ የሚሰጥ አይመስለኝም። ብዙ ፋይሎችን እያየሁ ነበር። ምን አገኘው መሰለሽ? አባቴ ከቶማስ ጋር የተፈራረመው ውል ነበር። ምን? ምንድን ነው ያልከው? ፋይሎቹን እየሰበሰብክ ስትወስድ የነበርከው አንተ ነህ? አይገርምሽም? ምን አይነት ልጅ እንደሆንኩ እኮ።
አንዳንዴ ሰው ቤት እንዳለ ሁሉ ረሳዋል። አንተ ወርጋጥ በጣም የተናናቀ ነው ይመስላል። ውይ እኔ እንኳን አልናኩሽ። ምናልባት አንቺ ንቀሽኝ ከነበር። አዶሪ ይቅርብ፣ ከኔ ጋር አትነካካ። ህይወትን ነው የማከብደው። አትሳሳች። አንቺ ሳይሆን እኔን ህይወትሽን ማከብድብሽ። ግን እኔ እንደሱ አላደርግም። ሰውን ማስጨነቅ ተገቢ አይደለም። ቶሎ ያሰብከውን ነገር መናገር ትችላለህ? ምን መሰለሽ መስዬ፣ እኔና ሄለን ያለን ግንኙነት አንቺ እንደምታስቢው ወይም እንደምታየው አይደለም። እና እንዴት ነው እባክህ? ይኸውልሽ መስዬ፣ እኔና ሄለን አብረን ያደግነው እና ሄለን በጣም የሚያሳዝን አስተዳደግ ነበር የነበራት። ማ ይቺ ጭራቅ ተሰቃይታ ያደገች ብትሆንማ ከራሷ ህይወት ተምራ ለሰዎች ደግ ትሆን ነበር። ተይ እንጂ መስዬ፣ ሁሉም በስቃይ ውስጥ ያለፈ ሰው እኮ ካለፈው ተምሮ ጥሩ ይሆናል ማለት አይደለም። አንዳንዱ በተቃራኒው በጣም ጨካኝ ሊሆን ይችላል። ለእሷ ለመከላከል ነው እንደ ጠራኸኝ? አረ በፍጹም እንደዛ አይደለም። ግን ስለ እኔ ማወቅ ካለብሽ ከመጀመሪያው ነው ማወቅ ያለብሽ ብዬ ነው። እኔ ከሄለን ጋር መሆኑ አባቷ ማደራ ስላለኝ ጀመር ነው። የሌለ ነገር እየፈጠርክ አታውራኝ እባክህ፣ ተወኝ። መስዬ መኝኝ፣ ምንም እየፈጠርኩ አይደለም ማውራሽ፣ እውነቱን ነው እየነገርኩሽ ያለሁት። አመንኩ ይባል፣ ስለ እሷ ለእኔ መንገር ምን ይቀይራል? መስዬ፣ እኔ አንቺን የግሌ ማድረግ ብቻ ነው ፍላጎቴ። በጣም እኮ ነው የምወድሽ። እኔ እኮ ከዙሪያሽ ጠፍቼ አላውቅም። ምክንያቱም በነፃ መረጃ ስለማቀብል ነው አይደል? አንተ የሰራኸውን ስራ እኮ ለራስ ስነግር ነው የኖርኩት። ይኸውልሽ አሁን ሁሉንም ታዩና ሁሌ የምትመኘውን የምትፈልጊውን ህይወት አብረን መኖር እንጀምር። ኤልሹ ምን ሆነሽ ነው? ታዲያ ትንሽ ራስ ነው። ኤልሹ አትዋሽ። አሁን ደህና አልነበርሽም እንዴ? ስሚኝ ታዲ፣ ማምታቻለች እንዴ? አዎ። በእናትሽ አሁን ልጠራኝ ትመጣለች እና እንዳመመኝ አስመስላለሁ። አንቺ አግዢኝ። ምን ያምሻል እንዴ? ቆይ ምን ማስመሰል ነው? ምን ለማድረግ እየሞከርሽ ነው? ታዲ የምልሽን ብቻ እሺ በይ። እንደዚህ የምታደርጊበት ምክንያትሽ ምንድን ነው? ምንም፣ ወደ ክላስ መሄድ አልፈለግኩም፣ ለዛ ነው። ሁኔታሽ ምንም ደስ አይልም። ቆይ እቅድሽ ምንድን ነው? ምን ለማድረግ ነው? ምንም ለማድረግ አይደለም፣ ግን በቃ መሄድ አልፈልግም፣ ለዛ ነው። ምን አጉድነሽ አንቺስ? ኤልሹ ይኸውልሽ ስሚ፣ ይሄ ነገር እንዳይጸጽትሽ ወደ ቀልብሽ ተመለሽ። ታዲ የምልሽን እሺ በይ። ለነገሩ ሰዓትም ሄዷል። ከዚህ በኋላ እንደምትለኝ አይመስለኝም። ወይ ምናልባት እናናግራቸው ካላለችኝ። እሺ አሁን የወሰድካቸውን ፋይሎች በሙሉ ትመልሳለህ። እንዴት ሆነ? የማይሆነው አንድ እጅ ውስጥ የገባ ነገር እንዴት እመልሰልሻለሁ? አትደናገጪ። የሆነ ልክ ያልሆነ ነገር እየሰራሽ እንደሆነ አውቃለሁ። እሱን ነገር ደግሞ አብረን መስራት ብንጀምርስ? እኔ እናንተ ደን አብረን የምንሰራው? እያናክሽኝ ባልሆነ አለመስራትም ትቻለሽ። ከዛ ግን ከሰዎቹ ጋር መጋፈጥ የምትጀምር ይሆናል። እሺ ምንድን ነው መስራት የፈለግከው? አንቺ የምትሰሩ ሁሉንም ነገር አብረሽ መስራት እፈልጋለሁ። ያው የአባቴ ድርሻ አሁንም ድረስ በእናንተ ስም ነው። ስለዚህ እሱን ይዤ መስራት እፈልጋለሁ። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ጥሩ። ወይኔ ሄለን፣ የማንም መጫወቻ አልሆን። ሄሎ፣ እንዴት ነህ? ይቅርታ እንዴ
ማውራት የምችልበት ሁኔታ ላይ አይደለሁ። አሁንስ በጣም አበዛው። እሺ ቀልድ ነው። ስርዓት ይኑርህ። በልቶሎ የተባልከውን ነገር አድርግ። መልሼ እደውላለሁ። ሄለን ትንሽ ታረጋጊ እስኪ። አንድ ነገር ማድረግ አለብኝ። እቅዴ ሁሉ ገደል እየገባ ነው። አንቺ ልጅ ቆይ ለምንድን ነው ክላስ ያልሄድሽው? እኔ ካልጠራሁሽ አትሄጂም ማለት ነው? እትዬ ትንሽ አሟት ነው መሰለኝ። የኔ ልጅ ምን ሆና ነው? ያው ትንሽ ራሷን አሟት ነው። እሺ መሲት ሄዳ ነው ጠዋት ቤት ውስጥ የለችም? ኧረ አሁን ነበረች። እርግጠኛ ነሽ? እንደዛ ከሆነ አሁን ቶሎ ሂጂና ፈልገሽ አምጫት። በጣም ፈልጋታለሁ። እሺ ቆይ መጣ። ሄሎ፣ እስካሁን አልወጡም? አዎ አልወጡም። እኛ እዛው ነን እየተጠባበቅን ያለ ነው። በጭራሽ ካይናችሁ እንዳይርቁ። እንደወጡ ምን ማድረግ እንዳለባችሁ ታውቃላችሁ። እኔም እዛው እየመጣሁ ነው። እሺ። ደግሞ እንደመጣሽ ወደዚህ ክፍል አትምጪ አላልኩሽም? እና ይልድ ወደ ቤሉል ክፍል ሂጂ። እዛ ነው መሆን ያለብሽ። እሱ በሌለበት ነው እንደሚሄደው? አዎ በቃ ወደዚህ ቤት እንደመጣሽ ወደ ቤሉል ክፍል ነው መሄድ ያለብሽ። እሺ በቃ ሄዳለሁ። ምን ሆነሽ ነው አንቺ ልጅ? መኩ አንድ ነገር ማድረግ አለብን። ምንድን ነው? ምን ላድርግ? መሲ ቤት ውስጥ የለችም። እትዬ ደግሞ በጥብቅ እየፈለገቻት ነው። እትዬ ደግሞ ፈልጋ ካጣቻት ለመሲ ጥሩ አይሆንም። እባክህን ነገር ማድረግ አለብን። የት ነው ሄደች? ተናገሪ። ወዴት ወጣ ነው? አይ እሱም ሄደችው፣ እሷ ሱቅ ነው ሄደችው። እና ሱቅ ከሆነ ምን ችግር አለው? ምን አስደነገጠሽ? አይ ያው ሳታስፈቅድ ስለወጣች ብዬ ነው። ለምን ሳታስፈቅድ ትወጣለች? ወይስ የደበቅሽው ነገር አለ? አረ በጭራሽ ምንም አልደበቅኩም። እንደዛ ከሆነ ስትመጣ እውነቱን ትነግረናለች። አንቺ አትጨነቂ። እኔም አልጨነቅም። ያው ሱቁም ቢሆን ሳታስፈቅድ ስለሄደች እትዬ ትቆጣለች ብዬ ነው። ቆይ ልጅስ ሌላ ቦታ ነው እንደሄደችው? መኩ እንግዲህ ድርቅ አትበል። የሆነ ነገር መፍጠር ከቻልክ ፍጠር፣ ካለበዛ ግን ከኔ ጋር ዝም ብላ አትከራከር። አንቺ ልጅ ቆይ ለምንድን ነው ሁልጊዜ የምታወሪው ነገር የማይገባኝ? ወይኔ ታዴ፣ ቆይ ወንድሙ አይደለክ እንዴ? ምንድነው እንደዚህ ግትር የምትሆነው? እሺ አሁን በቃ የምትባለውን እሺ በል። ካላልክ ምን ትሆናለህ? ዝም ብሎ እሺ የለም። ደውዬ የት እንደሄደች የማጣራ ይሆናል። ሁኔታሽ ምንም ደስ አላለኝም። የራስ ጉዳይ። እጭ ሲያስጠላ። ወይኔ ጉዴ! ሾኔት ሄደችላት ነው። ምን አይነት ምክንያት ልሰጥ ነው?
ሌባ እሱ ነበር ማለት ነው የሰረቀው። በላው የዚህ ቤት ጉድ። ቆይ እንዴት ሰው ከእናቱ ላይ ይሰርቃል? ቤሉ ላለቀህም በቀላለሁ። ጉድን አሁን ሄጄ እንዘረክፍል። ጠራሻት? እየመጣሽ ነው? አይ እየፈለግኳት ነበር ግን አላገኘኋት። እንዴት ቤት ውስጥ የለችም ማለት ነው? ቆይ ታባቱ ሄዳ ነው? ቅድም ቤት ውስጥ ነበረች አይተሻታል አይደል? አይቻል ነበር። አሁን ስጠራት ግን የለችም። ወይኔ ሄለን ዛሬ ማንም መጫወቻ አለው? ጭራሽ ስልኳንም አታነሳም። አንቺ ልጅ ቆይ ስትነገር አትሰሚም እንዴ? እሰማለሁ፣ ግን ላሳየሽ የሚገባ ነገር አለ። ምንድን ነው? ብቻችን ውጪ አንዴ ማውራት እንችላለን? ከተናገርሽ ተናገሪ፣ ምክንያት አደርድሪብኝ። ምክንያት አይደለም ግን የማሳይሽ ነገር ስላለ ነው። እሺ ምንድን ነው ያልሽው? አሳይኝ። የጠፋሽ ጌጥ አሁንም ድረስ አልተገኘም አይደል? አዎ አልተገኘም። እኔ ግን አግኝቼልሻለሁ። እየቀለልሽ አይደለም? የት አለ? መክሊት እጅን ክፈችው። ቆይ አትናገሪም እንዴ? ቆይ እንጂ ትንሽ ላጓጓችሁ ብዬ እኮ። እሺ ቤት ተናገሪ። አሁን ኬት አመጣሽው? አዎ ኬት ነው ያገኘሽው? እሷ ሰርቃው ነው እንዴ? እቺ ተረገመች። ተናገሪ፣ ኬት ነው ያመጣሽው? ከልጅሽ ኪስ ውስጥ ነው። ከልጅሽ ማለት ከቤሉል ኪስ ነው። አንቺ ልጅ ያምሻል እንዴ? ቆይ ምን ማለት ነው ከልጅሽ ኪስ ውስጥ ማለት? ለዚህ እኮ ነው ለብቻሽ ላውራሽ ያልኩሽ። ለምን ለብቻው አልሻት? እየዋሸሽ ነው እንዴ? ታዲ ዝም በይ፣ በመሀል አትግቢ። ይሄ እውነት ሊሆን አይችልም አልኩ እኮ። ለምን እውነት አይሆንም ኤልሹዬ? እረፊ ማኪ፣ የምታረጊው ነገር ልክ አይደለም። ሁን ብለሽ ወንድሜ ላይ እያሰብሽበት ነው። ካላመናችሁኝ የራሳችሁ ጉዳይ። እኔ ያገኘሁበትን ቦታ ተናግሬያለሁ። እንዴ እሱ ምን ጎደለብኝ ብሎ ይሄን ያደርጋል? አዎ እኔም እንደዛ ይመስለኛል። ምን ጎደለብኝ ብሎ ይሄን ያደርጋል? አያደርገው ማለት እንዴት መቼም ወደ እኔ ለማዞር እንዳታስቡት። እኔ ከወሰድኩት ሲጀምር ለምን ልመልሰው እችላለሁ? ምናልባት ለመወደድ ብለሽ። ይቅርታ ማኪ፣ በወንድሜ ስመጪ ግን ዝም አልልሽ። እናንተ ዝም በሉ አልኩ እኮ። አንቺ ቆይ አመመኝ ስትይ አልነበረም እንዴ? አዎ አሁን ራሱ ካልተሻለኝም ነይ ውዴ፣ አንድ እድል ብቻ ሰጥተሽኝና ካልሆነ ይቀራል። ነገሮች እስኪመቻቹ እንደዚህ ተደብቀን መገናኘት እንችላለን። ከፈለግሽ ደግሞ ግልጽ ማድረግም ይቻላል። አይ እንደዛ መሆን የለበትም። ማንም ምንም ማወቅ የለበትም። እሺ አንቺ ደስ እንዳለሽ። በቃ ሌላው ነገር በስልክ እናወራለን። አሁን ግን መሄድ አለብኝ። እሺ ወዴት ነው ወደዚህ? ለምንድን ነው ከዚህ ማይረባ ጋር ማይሽ? መልሽልኝ እንጂ ከዚህ ጋር ምን ታደርጊያለሽ?
አንተ ማን ስለሆንክ ነው ይህን ጥያቄ የምትጠይቃት? ለአንተ እኮ ምንም የመመለስ ግዴታ የለባትም። እሷን ነው የጠየቅኩት፣ አንተን አልጠየቅኩም። አፍህን ዝጋ። ባልዘጋም ልታመጣ ነው? ባልዘጋም እንደማደርግ ላሳይህ። እንዴ እባካችሁ እንዳትጣሉ እባክህ እባክህ። ነይ አንቺ አሁን ወደዚህ ነይና እጄን ያዥ። እንዴ ለምን? ነይ አልኩሽ። ምንድን ነው በግድ ነይ? ቆይ ያመሃል እንዴ? ለመጨረሻ ጊዜ ነው የምጠይቅሽ። ወደዚህ ነይና እጄን ያዥ። አብረን ወደ ቤት እንገባለን። ካልሆነ ግን እዚህም ሆነ እዛ የሚፈጠረው ነገር ጥሩ አይሆንም። ተይው እባክሽ፣ ይህ ሊያስፈራራሽ እየሞከረ ነው። ምንም አያመጣም። እሺ ጎበዝ፣ በጣም ጎበዝ። መሲ ምን እያደረግሽ መሆኑ ነው? ወደ ቤት ነው የምንሄደው። ቻው። እንደዋል። እሺ የሰጠው ጊዜ እያለቀ ነው። እባክህ እንደዚህ አቱን ተረጋጋ። ቆይ ምን ልታደርግ ነው? ኑኑ ይሄ ቀላል ነገር አይደለም። እንዴት ያልታመመ ሰው ታሟል ብለው በባዶ መድኃኒት ይሰጣሉ? አንቺ የህክምና ቦታውን የምታውቂ ከሆነ ንገሪ፣ ካልሆነ ግን ቀጥ ብዬ ቤት ሄጄ እንድትወስደኝ ያደርጋታለሁ። እውነት አላውቅም፣ ግን በቃ ተረጋጋ። ዋናው ነገር እኔ ደህና መሆኔ ነው። ተይ እንጂ እኔ አበባ፣ የታመምሽ መስሎሽ እኮ ራስሽ ልታጠፊ ነበር እና ዝም ብሎ ይታለፋል? ልናጣሽ ነበር እኮ። ግን በቃ አሁን ደህና ነኝ። በዚህ ማመስገን አለብኝ። አይሆንም፣ እውነቱ መውጣት አለበት። እንዴት ቢደፍሩ ነው ሀሰተኛ የህክምና ማስረጃ የሚጽፉት? ቤሉል ቤሉል፣ ስሚኝ አንቺ ልጅ፣ ስላናደድሽ ብቻ ተንኮል ትሰሪበት አስበሽ እንደዚህ ያልኩሽ ቢሆንስ? አባንስ አበዛችሁት። ካመናችሁ ይመኑ፣ ካላመናችሁኝ ደግሞ የራሳችሁ ጉዳይ። ቆይ እኔ ለምን ብዬ እንዲያደርጋለሁ? የእናቴ ገዳይ አባቴ ገዳይ አይደለም እንዴ? ቤሉል ይሄን አያደርግም። ምናልባት ከመሀል ያልገባን ነገር ይኖራል። ማን ያውቃል? ምናልባት መስረቅ የጀመረው በዚህ ጌጥ ቢሆንስ? ይህንን ማመን አልችልም። እኔን ለማናደድ ብሎ ይሆናል ይሄን ያደረገው። ቤሉል በጣም እየተፈታተነኝ ነው። ግን ቆይ እናቱ አይደለሽ እንዴ? ለምንድን ነው የሚፈታተንሽ? እሱን እኔም አላውቅም ለምን እንደሚፈታተነኝ። እንግዲህ ያጋጥማል። አይ በደንብ ማሰብ አለብኝ። አሁን ከዚህ ክፍል ውጪ። ዛሬ እንደምንም ብለሽ ከቤሉል ጋር ማድር አለብሽ። ማለት ለምንድን ነው ከእሱ ጋር ማድረው እንዴ? ተረጋጊ፣ ምንም አይፈጠርም። ቢሆንም ግን እንደምንም አብረሹ ደሪ። ከዛ ቀጣይ የኔ እቅድ ምን እንደሆነ አሳይሻለሁ። አታስቢ፣ በደንብ ነው የምከፍልሽ። ደግሞ ነቃ በይ። ምንም እኮ ባንቺ መሳብ አልቻለም። አንዴ አይኑ ተይዟል። እንዴት ሊሳብ ይችላል? በገዛ ቤት ሰራተኛው ላይ አይኑን ሲያማትር ነው የሚውለው። እሷን ታያት፣ ምን እንደማደርጋት ታያለች። በይሳ ምን እያደረግሽ ነበር ከሱ ጋር? ልትቆጣጠረኝ እየሞከርክ ነው? ቆይ አንተ ምን ቤት ነህ? ዝም በይና የተጠየቅሽውን ብቻ መልሽ። አይ የምትይ ከሆነ ለሄለን እነግራታለሁ። አይደለም እኮ እንትን ነው፣ ሱቅ ስወጣ ከዛ በር ላይ ያገኘኝና እያወራኝ ነበር። አትዋሽ። ያገኘኋችሁ እኮ ከበሩ በጣም ርቃችሁ ነው። ኧረ እኔ አልዋሸሁም እንዴ። ምን እያለሽ ነበር? ቆየት ነው የምታውቂው? ኧረ ምንም አላለኝም። በጣም ጥሩ። አንቺ ባትናገሪ ምን ይደርስበታል? አንተ ቆይ እንደዚህ ያናደደህ ምንድን ነው? ሰው ከሰው ጋር መቀራረብ አይችልም እንዴ? አታስቢ፣ መቀራረብ ምን እንደሆነ በደንብ አሳየዋለሁ። ተጠርጣሪ ታደርገዋለች። ቺም ብሎ ጮኛ ሲጀመር ሳያት ራሱ ከብዳይ ነበር እኮ። እሷም ብሎ ለዚህ ቤት ሀሳቢ እኔ ወንድሜ በምንም ተአምር እንኳን እሱ ይሄንን ሊያደርግ ቀርቶ እንዴ አሬች ሆን ብላ ነው
ሰው ለማናደድ ለማጋጨት ፈልጋ። ቆይ ከየት ነው ይህንን ጌጥ ያገኘችው? ቆይ አንቺ ልጅ ያምሻል እንዴ? ቆይ ምን አይነት ልጅ እንዴት ልትሰርጊያለሽ? ምን አደረግኩ ይልሹ? ቆይ ያየሁትን ነገር መደበቅ ነበረብኝ? ሲጀመር እሱ ኪስ ውስጥ አላገኘሽው። ብታገኝ እንኳን በፍጹም እንደዚህ አይደረግም። እሺ አይ እንግዲህ አሁንስ አበዛችሁት። ካልሆነ በቃ ሄዳለሁ እኔ። ጥርግ በይ። ኧረ ላንቺ ልስልማ ወዴትም አልሄድም። ባለቤቶቹ ራሱ እንዳንቺ አልተናገሩኝ። አሽቃባጭ። እኔ አሽቃባጭ አይመቸኝም። አበዛሹ። እሺ ረፊ ጥፍጥፍ እንዳላደርግሽ ብትከበሪ ነው የሚሻልሽ። ወንድ ነሽ ንኪ። በቃ ዝም ብላችሁብኝ። ሄሎ ሄሎ፣ ቴዲ እባክህ ቢያንስ ተይዟል በለኝና አንተ እንኳን ጥሩ ነገር አሰማኝ። ቢሆን ደስ ይለኝ ነበር፣ ግን አሁን እየሰማሁት ያለሁት ነገር ጥሩ አይደለም። እንዴት? ምን ማለት? ምን ሰማ? የነገርኳቸው ሰዎች ቤሉልን ለመያዝ ተቃርበው ነበር። እና አልተያዘም እያልከኝ ነው? ቴዲ እንዳትሳሳት፣ በአሁኑ የግድ መያዝ አለበት። እዚህ ቤት ከመጣ የሆነ ነገር ይፈጠራል። ሄለን ተይዟል፣ ግን ማን እንደያዘው እስካሁን መረጃው የለኝም። የማውቀው ነገር የኔ ሰዎች እንዳልያዙት ብቻ ነው። አቤት አቤት! ቴዲ ቀልድ አይደለማ። በጭራሽ። እንደውም እሱን ይዘው ነው ኑኑን ሲተዋት መንገድ ላይ እያለቀሰች እንደነበር የነገሩኝ። እንዴት? ቆይ ማን ነው ይህንን ያደረገው? ማነው መሀል ላይ እየተጫወተ ያለው? ምንም አልገባኝም። እሱን እኔም ማወቅ አልቻልኩም፣ ግን እርግጠኛ ነኝ ይህን እያደረገ ያለው ጠንቅቆ የሚያውቀን ሰው። እሺ በቃ ዋናው መያዙ ነው። እኔ በደንብ አጣራለሁ። ቆይ ማን ነው ይህንን እያደረገ ያለው? ምንድን ነው? ምን ሆነሻል? ቤሉል መንገድ ላይ አፍነው ያዙት። ብጮህም ባለቅስም ላስቆማቸው አልቻልኩም። ምን? የኔን ቤሉል ነው ያዙት? አዎ መንገድ ላይ ነው ያገቱት። እንዴት? ቆይ ማን አባቱ ነው ደፍሮ ይሄንን ያደረገው? የት ነበራችሁ? የት ቦታ ላይ ነው ያዙት? ከሆስፒታል እየተመለስን ነበር፣ እዛ ነው ያዙት። አይ ይሄማ ያንቺ እጅ አለበት። ያማየኔ እዚሁ ጠብቂ፣ የተያዘበት ቦታ ትወስጂኛለሽ። የኔ ልጅ ምንድን ነው? ምን ተፈጠረ? የምን ለቅሶ ነው? እናቴ ቤሉልን አገቱት። ምን አገቱት ስትይ እንዴ? ቆይ ምን ማለትሽ ነው? እማዬ መንገድ ላይ እየመጣን ነው መኪና ቁሞ የወሰዱት። አረ በተሰቀለው! እንዴት ይሆናል? ወይኔ ምን እንደማደርግ አላውቅም። ቆይ ምን ይሻላል? አንድ ነገር ሳይፈጠር ልጁን ያደረግሽበትን ተናገሪ። ቶሎ በይ። ማለት ምን ለማለት እየሞከርክ ነው? የማል እንዴ? ልቀቀኝ ወደዛ። አይ አለቅሽ። ልጁን ያሳገዝሽበትን ቦታ ተናገሪ። ሰሚኛለሽ? ልጁን አስለቅቂው፣ አፍጥኙ። እገልሻለሁ። ልቀቀኝ ወደዛ። በጣም ያበዛው አልመሰለህም? እኔ ሳልሆን አንቺ ነሽ ያበዛሽው። ቆይ ምን አይነት ደፋር ብትሆኝ ነው ቤሉ ላይ እንደዚህ ያደረግሽው? እኔ ምንም የማውቀው ነገር የለም አልኩኝ። አላምንሽም። ዝም የምልሽ መስሎሽ ከሆነ ደግሞ ተሳስተሻል። የራስህ ጉዳይ። እሺ እኔ ምንም ነገር አላውቅም። ነይ ውጪ አሁን ቶሎ በይ። ማለት ምን ማለት አለ? ውጪ አልኩሽ እኮ። ነይ ውጪ። ወጥተን ከየትም ብለሽ ታመጫዋለሽ። የትም አልሄድም። ገባህ? የትም አልሄድም። ረፊ አትፈታተኝ። በግድ አስገድደህ የምታስወጣኝ ከሆነ አሳያለሁ። እኔ ምንም ነገር አላደረኩም። የማውቀው ነገር የለም። እንደዛ ካልሆነ ታዲያ መሄዱ ምን አስፈራሽ? ፈርቻ አይደለም። እሺ ግን አንተ ስላልከኝ ደግሞ አልሄድም። ቤሉል ለእኔም ልጄ ነው። እሺ የመጠየቅ መብት ደግሞ የኔ እንጂ አንተ አይደለም። የምትወጁና የምታስቢለት አታስመስይ። አንቺ የተረገምሽ። የራስ ጉዳይ። ቤሉል አንድ ነገር ይሁንና በቁምሽ ነው ማቃጠልሽ። ይሄን መቼም ቢሆን እንዳረሽ መቼም። ስርዓትህን ያዝ። የምትናገረውን ነገር ምረጥ። ባልመርጥስ ምን ታመጫለሽ? እሱ እናያለን። እሺ እመለሳለሁ። ሄጄ ልጣው ብቻ።